የከተማችን ሌማት የከተማ ግብርና በእንስሳትና ዶሮ እርባታ በጓሮ አትክልት ልማት በንብ ማነብና መሰል ተግባራት የሚተጉ ግለሰቦች ተሞክሮ ይዳሰስበታል። የከተማችን ሌማት የባለሙያዎች ምክር ሐሳብ እንዲሁም የግብርና መረጃዎች ይቀርብበታል። በአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን ከአዲስ ሚዲያ ኔትወርክ ጋር በትብብር እየተዘጋጀ በ15 ቀን አንድ ጊዜ ቅዳሜ ምሽት ከ12 ሰዓት ተኩል እስከ 1 ሰዓት በኤፍኤም 96.3 ሬዲዮ ይቀርባል። የከተማችን ሌማት ሰላም እንዴት ናችሁ አድማጮች? ይህ የከተማችን ሌማት ፕሮግራም ነው። በዚህ ፕሮግራም በተለያዩ ክፍለ ከተሞች የሚገኙ በከተማ ግብርና የተሰማሩ አርሶ አደሮችና ግለሰቦች ያላቸውን የሥራ እንቅስቃሴ ምን እንደሚመስል እየተዘዋወርን ቅኝት የምናደርግበት ፕሮግራም ነው። ዛሬም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ተገኝተናል። በወረዳው በከብትና በዶሮ እርባታ፣ በንብ ማነብ እንዲሁም በጓሮ አትክልት የተሰማሩ በርካታ አርሶ አደሮችና ግለሰቦች አሉ። በተጨማሪም የከተማ ግብርና አሁን ላይ ለባለ ሀብቶቹ ተመራጭ ዘርፍ እየሆነ መጥቷል። ታዲያ ዛሬም ኤልአርኤፍ ኢንተርናሽናል ትሬኒንግ ፒኤልሲ ውስጥ ተገኝተናል። በከብትና በበግ እርባታ እንዲሁም በንብ ማነብ ስራ ተሰማርተዋል። ታዲያ በቦታው በመገኘት ያለውን የስራ እንቅስቃሴ ምን እንደሚመስል ቅኝት እናደርጋለን። አብራችሁን ቆዩ። እንደነ ሰላም ነው። ከብቶቹ በጣም ያምራሉ። ዋጋ ተከፍሎባቸው እየተመገቡ ነው ያገኘዋቸው። አይጮም ማለት እየጠግባን አሁን ኦልሞስት ጠግባን ትንሽ ረፍት ላይ ናቸው። ከስም ልጀምር። አማን አብዱራህማን እባላለሁ። የኤልአርኤፍ ኢንተርናሽናል ትሬዲንግ ስራ አስኪያጅ ነኝ። አሁን በዴሪ ፋርም ላይ ተሰማርተን ያለነው ዘር ለማሻሻል ያው ትልቅ ጥረት ላይ ነው ያለነው፣ በማራባት ላይ ነው ያለነው። በጣም በርካታ ቁጥር ያላቸው ከብቶች ይታዩኛል። የወተት ናቸው አይደል? በትክክል ስንጀምር ያው 2015 መጀመሪያ አካባቢ ነው የጀመርነው። የቦረና ላሞች አስገብተን ያው ክቡር ጠቅላይ ሚኒስትር የሌማት ትሩፋት ብለው ልክ ፎሎ እንዳደረጉ ማለት ነው። ያኔ ቦረና አስገብተን ተቸግረን ነበር በዘር ምክንያት። ከዛ በኋላ ያው ከሀገሪቷ ላይ ሰብስበን የዘር ማራባት ስራ እየሰራን ነው፣ የዘር ችግርን ለመፍታት እንደ ሀገርም ማለት ነው። እዚሁ ታራባላችሁ ማለት ነው? እያራባን ነው። 38 አካባቢ ጥጆች አሉ። ምን አይነት ዝርያ ነው የምትጠቀሙ? ሆልስቲንና ጀርሲ ነው። በስንት ከብቶች ጀመራችሁ? ሀብለን ስንጀምር እነዚህን ሆልስቲንና ጀርሲ 100 ላሞችን ገዝተን ነው የጀመርነው ጊደሮችን። አሁን 38 ከነሱ አግኝተናል። ያው የተሻለ ምርት ለማግኘት ከነሱ ነው ብዙ ማርለም አሁን ከነዚህ የሚገኘው። ኔክስት ግን ከጥጃዎቹ ላይ 35-40 ሊትር ነው የምንጠብቀው። የተሻለ ዝርያ ስላላለችው ማለት ነው። እነዚህን አሁን እያዳቀልን ያለነው። አሁን ለምሳሌ እነዚህ ዝርያቸው አይታወቅም። ዝርያቸው ስልሽ የምርት መጠናቸው አይታወቅም። ምክንያቱም ሚስትሪያቸው እያንዳንዱ አልተያዘም። በመዝገብ ደረጃ ስላልተያዘ እሱን ለመፍታት ነው። አሁን እኛ እያንዳንዳቸው መዝገብ አላቸው፣ በቁጥራቸው ልክ ካርድ አላቸው፣ የጤናቸው የምርመራ እያንዳንዱ አላቸው። በዛ መሰረት ጥጆቻቸው ላይ ይያዛል። የጥጆቻቸው እያንዳንዱ የተወለዱበት ቀን፣ ከዛ በኋላ ያለው ስራ እያንዳንዱ ተይዞ ኔክስት የተሻለ ምርት እንጠብቃለን። ፕላስ ደግሞ ለአካባቢው አርብቶ አደር በተመጣጣኝ ዋጋ ለማቅረብም ነው ሀሳባችን። የቤተሰብ ድርጅት ነው ድርጅቱ። ያው ፒኤልሲ ነው። ኦልሞስት አብዛኛው ፓርትነሮች ቤተሰብ ባለሀብቶች ናቸው። አንተ እንግዲህ በዋና ስራ አስኪያጅ ነው ስራውን እየሰራ የምትገኘው ማለት? ስራ እድል ከተፈጠረላቸው ሰዎች አንዱ ነኝ። ስራ አስኪያጅነት እያገለገልኩ ነው። እንዴት ነው ስራው ሙያው እንዴት አገኘው? ተወልጄ ያደግኩት ምዕራብ ሐረርጌ ዞን ሜሶ የምትባል ከተማ ላይ ነው። ያ አካባቢ በአርብቶ አደርነት የሚታወቅ አካባቢ ነው እና ያው ከዛ አካባቢ መወለድ ደግሞ ከእንስሳ ጋር ያለሽ ግንኙነት ሰፋ ያለና ጠለቅ ያለ ነውና ከዛ አንፃር ነው ወደዚህ ስራ የገባሁት። እንግዲህ በርካታ ቁጥር ያላቸው የወተት ላሞች ናቸው የሚታዩኝና እንዴት ነው እንክብካቤ የምትደረግላቸው? በመርኩ ነው ፕሮግራም አላቸው። እዛ ላይ እንደተለጠፈው እንደምታዩ የየቀኑ ሩቲናቸው በቀን ለሊት ከ8 ሰዓት ጀምሮ እስከዚህ ሰዓት ድረስ ፕሮግራም አላቸው። አሁን የረፍት ሰዓታቸው ነው። ልክ 6 ሰዓት ሲሆን ደግሞ ይጀምራል፣ መብላት ይጀምራሉ። ጽዳት ምናምን ይደረግላቸዋል ምናምን። እያንዳንዱ ስራ በሰዓታቸው ተጠብቆ ነው የሚከናወነው። እዛ የተለጠፈው እንግዲህ የምግብ የጽዳት ሰዓታቸው እንደሆነ ማለት ነው። እያንዳንዱ
እንግዲህ ከብቶች በተለምዶ አይቆጠርም ይባላል። ስንት ናቸው ይቻላል? አሁን 138 ደርሰናል። አጠቃላይ ግን 138 አካባቢ ላይ ማለት ነው። በቀን እስከ ስንት ምርት ታገኛላችሁ የወተት? ያው እንደነገርኩሽ እምብዛም አይደለም። አሁን የዘር ችግር አለ እንደነገርኩሽ፣ እሱን ለመፍታት ነው እየሰራን ያለነው። በቅርቡ ግን ጥጆቻችን መውለድ ሲጀምሩ በጣም በርከት ያለ የከተማውን ፍላጎት በትልቅ ፐርሰንት የሚሸፍን ወተት እንጠብቃለን። አሁን እነዚህ ይታለባሉ፣ ግን ብዙ አይደለም ምርታቸው። አዎ እንደ ቁጥራችን አይደለም። ከዛ አንጻር ነው ያው እሱም ይስተካከላል። እንግዲህ ተስፋው ወደፊት ነው ማለት ነው። አዎ በደንብ በጣም ትልቅ ተስፋ። የወተት ምርቶቻቸውን ለማን ነው የምታስረክቡ? ልቿን ምርት እዚሁ አካባቢው ላይ ነው ነው። ፕላስ መሸጫ የለንም እዚህ አካባቢ። መሸጫ አሁን ተፈቅዶልን ፕሮሰስ እያደረግን ነው። መሸጫ ሲኖርን እዚሁ እንሸጣለን። ከዛ ባሻገር ግን ፍቃዳችን ያለበት ወረዳ ላይ እየሸጥን ነው። ለምን ያህል ሰራተኞች የስራ እድል ፈጥሯል ድርጅቱ? ኦልሞስት አሁን በቋሚና በጊዜያዊነት አጠቃላይ ወደ 35 አካባቢ ሰራተኞች አሉ በስራችን። ጥሩ የስራ እድል እየተፈጠረ ነው። አሁን የሚሰፋ አለ ማለት የመኖ ማቀናበሪያ ከፈቀዱልን እሱን እያሰብን ነው። እዚህ ጋር የሚጨመሩ ሰራተኞች አሉ። ፕላስ ደግሞ እንደ ሀገር ስፔሻሊ አዲስ አበባ ላይ የፍሳሽ ጉዳይ ችግር እየሆነ ነው። አርቢውን እያወጣው ነው ከስራና ለዚህ ደግሞ መፍትሄ የሚሆን ሀሳብ ይዘን መተናል። ይሄንን ጨምቀን ደረቁን ደረቅ መዳበሪያ፣ ፍሳሹን ፍሳሽ መዳበሪያ አድርገን ወደ ቢዝነስ ወደ ሀብት ለመቀየር ማለት ነው። ቆሻሻውን አንደኛ ወንዞች አካባቢ እየለማ ነው ከተማችን ላይ እንደምታውቂው፣ ያንን ችግር እየፈታን ፕላስ ደግሞ ወደ ብር ወደ ሀብት እንቀይረዋለን ማለት ነው ቆሻሻው። እንግዲህ ዋናው ትልቁ የአርቢዎች ችግር የመኖ ችግር ነውና መኖስ እንዴት ነው የምታገኙ? መኖም እንደው ስንገባ በጣም ተፈትነናል። ያው አሁን ባለንበት ደረጃ ለመቆም ትልቅ ዋጋ ነው የተከፈለው። የመኖን ችግር ለመፍታት እኛ የሄድንበት መንገድ ምንድነው? ትልልቅ እርሻ ያላቸው ባለሀብቶችን በማናገር በቆሎ ተክለውልን ፈጭተው አዘጋጅተው ለአካባቢው ማህበረሰብ ለማቅረብ በዝግጅታችንን ጨርሰናል። ለኛ ብቻ ሳይሆን አካባቢው ላይ ላሉ አርብቶ አደሮች፣ ከተማው ላይ ላሉ አርብቶ አደሮች ለማቅረብ ዝግጅታችንን እየጨረስን ነው። እሱም በዛ መልኩ ፈተነዋል። ብዙ ጊዜ እንግዲህ ከብት አርቢዎች ምግባቸውንም በዘልማድ ነው ባህላዊ በሆነ መንገድ ነው የሚሰሩት። እናንተ ደግሞ ሳይንሳዊ በሆነ መንገድ ነውና እንዴት ነው አመጋገባቸው? ምን ይመስላል? እንደው አሁን እኛ የምናደርገው ኪሎአቸውን እንወስዳለን። የነሱን ኪሎ እንወስዳለን። ከዛ በኋላ ወተት ከሚሰጥ ከሆነ ወተት መጠኗን እንወስዳለን። ከዛ ያንን አፕሊኬሽን አለ፣ ለዛ አፕሊኬሽን እንሰጠዋለን። ያለንን የመኖ አይነቶች እንሰጠዋለን። ይሄንን ኪሎ ብሎ ይሰጠናል ራሱ ሲስተሙ። በዛ መሰረት አንድ ላም መብላት ያለባትን የቀን ሙሉ ምግቧን አፕሊኬሽኑ ይሰጠናል። በዛ መሰረት ነው ምን መገበው። የሚባክን ነገር የለም። በቂ ማግኘት ያለባቸውን ንጥረ ነገር ያገኛሉ ማለት ነው። ስለዚህ ይለያያል የምትሰጧቸው መጠን ማለት ነው። እንደየከለራቸውም እንደየኪሎአቸው ይለያያል ማለት ነው። አመሰግናለሁ። ወደ ጥጆች እንሂድ ይቻላል። ጥጆች በረት ላይ ነው የምንገኘው። ስንት ናቸው በቁጥር? 38 ናቸው ጥጆቻችን። ከነሱ እንደነገርኩሽ የተሻለ ምርት ነው የምንጠብቀው። አሁን ከእናቶቻቸው ይልቅ እነሱ ሃይብሪድ ናቸው። የዝርያ እንትናቸው ከፍ ያለ ነው። አሁን በራሳችን ኮርማና በኤአይ ነው ያዳቀለን ያለ ነው። ጥሩ የተሻለ ምርት የምንጠብቀው ከነሱ ነው። አሁን እነዚህ ጥጆች ከስንት እስከ ስንት ወር ድረስ ያሉ ናቸው? ከ2 ሳምንት ጀምሮ እስከ 3 አመት ድረስ አለ። አሁን የደረሱ 10 አካባቢ ጊደሮች አሉ። ከነሱ በ10 ብቻ ብዙ ወተት ምርት እንጠብቃለን። በስንት አመት ነው የሚጠበቅ እንግዲህ ወተት? በ2 አመት ነው ምርት የሚጀምሩት። ከተወለዱ በ2 አመታቸው ለጥቂ ይደርሳሉ። ከዛ በኋላ 1 አመት አለ የእርግዝና ጊዜ። ከዛ ሲወልዱ ወተት እናመርታለን ማለት ነው። ምግባቸውም የተለየ ነው አመጋገባቸው? እኛ ፓውደርም ከውጭ አስመጥተን ፓውደርም እንቀልባቸዋለን ልክ እንደ ህፃናት ማለት ነው። መኖ ብቻ አይደለም። ከእናቱ ወተት ባሻገር የፓውደር ወተት አለ። ከዛ ባሻገር ደግሞ መኖ አለ። እያንዳንዱን መጠነን ነው የምንሰጣቸው። በግም ታረባላችሁ? በግም አለ። በጉን ላሳይሽ። እሺ። በጎች ናቸው። እነዚህንም ከክፍለ ሀገር ነው ያመጣናቸው። በአዲስ ኢኒሺዬቲቭ ነው የመጡት። ስንት ናቸው በቁጥር በጎች? በጎቹ 65 ናቸው። እነዚህ በአንዴ ነው ያስገባናቸው። እናቶችም አሉ፣ ሚደልቡም አሉ። ሚደልቡት እናወጣለን። እናቶችን ደግሞ እያራባን የማስፋት ስራ እንሰራለን። ሳይሆን የማደለብ ብቻ ሳይሆን የማርባትም ስራ ነው እያሰብን ያለ ነው። እንደ ከተማ ግን እንዳየሽው እዛ ጋር ላም አለ፣ ሲስተር ካምፓኒ ንብ አለው፣ ዶሮ ምናምን እናስባለን። ከዚህ በፊትም ገብተንበት ነበር። ያው የተለያዩ ምክንያት ወጥተን ነበር። አሁን እንገባለን።
ኢንቲግሬትድ የሆነ ፋርም ነው እያሰብን ያለ ነው። የተቀናጀ ፋርም ማለት ነው። ከዛ ባሻገር ግን እንደ ምርምር እንዲያገለግል ነው ይሄን ተቋም እያሰብን ያለ ነው እንደ ከተማ ግብርና። ንብም ታነባላችሁ? አዎ ንብ የሚያንበው ሲስተር ካምፓኒ ነው። አሁን ኦልሞስት ወደ 26 ንቦች መንጋ ማለት ነው 26 መንጋ ገብቶ ስራ ጀምረናል። አማን እንግዲህ ቀደም ሲል እንግዲህ የከብት እርባታ ላይና የበጎች እርባታ ላይ ቆይታ አድርገናል። አሁን ደግሞ ንብ እርባታ ውስጥ እንገኛለን። በርካታ ዘመናዊ ቀፎች ይታዩኛል። በጣም ትልልቅ መንጋ ያለው ነው አሁን የመጣው። በጣም ከደቡብ መስመር ነው የመጣው ከወላይታ አካባቢ። በጣም ትልልቅ መንጋ ያላቸው ነው ከአርሶ አደሩ ገዝተን ያመጣናቸው። ይናደፋሉ አይደል ንቦች? እውነት ነው። ያው ወደዚህ ስራ የገባ ነው በአዲስ ኢኒሺዬቲቭ ነው። የክፍለ ከተማዋና ስራ አስፈጻሚ መተው ጎብኝተውን አካባቢው ለዚህ ምቹ ስለሆነ በሚል ጋብዘውን ነው ወደዚህ ስራ የገባ ነው። አሁን እንደምታዩ ወደ 80 ምናምን ቀፎ ነው ዘመናዊ ያስገባ ነው። እነዚህ የምታያቸው የባህላዊዎቹ ሰሞኑን የገቡት ከክፍለ ሀገር ያው የመገልበጥ ስራ እንሰራለን ማለት ነው ወደ ዘመናዊው ቀፎ። ከገጠር ነው የመጡት? ንቦቹ መንጋው የመጣው ከገጠር ነው። 26 ቀፎ ነው አካባቢ ነው ያለው። አሁን 26ቱን ደግሞ ያው እያራባን ይሄን አካባቢ በአማር እናንበሸብሻለን ማለት ነው። በጣም አካባቢው እንግዲህ በጣም ጫካ አይነት ስለሆነ አበባም ለመቅሰም እንግዲህ አይቸገሩም ብዬ አስባለሁ። ያው እንደምታዩ ነው። በክላስተር ደግሞ ለመስራት እንደወረዳም እየሰሩበት ነው። እንደምታያኛው የጎረቤት ነው ወረዳው ነው ገዝቶላቸው በዛ መልኩ እየሰሩ ነው ያሉት። ያው እየሰፋ የሚሄድ ነገር። በስንት ወር ማር ይቆረጣል? በአመት ስንቴ ነው? በአመት 2 ነው። ግን እኛ ያው ዘመናዊ ሲሆን የሚመገቡትን ነገር አበባ ምናምን እኛ እንተክላለን። ያኔ ግን በየ18 ቀኑ ማር እናገኛለን ብለን እናስባለን። አልጀመራችሁ? አዲስ ነው የገቡት። ተስፋው እንግዲህ ወደፊት ነው ማለት ነው። በጣም ያው በከተማ ግብርና የተሻለ ነገር እንጠብቃለን። ያው ወደፊት እንግዲህ መጠነኛ ማር እንቀምሳለን። አዎ በደንብ እንበላለን። እንቀምሳለን ሳይሆን እንበላለን። ይበላል ነው አይደል? ይበላል። የከተማ ግብርና እንዴት ትገልጸዋለህ? በጣም አይን ከፋች የሆነ ሀሳብ ነው ከተማ ግብርና። ያው ግብርና ሲባል የምናስብ የነበረው ገጠር ነው። እኔም የክፍለ ሀገር ልጅ ስለሆንኩ ህልም ነበር የሆነብኝ ሀሳቡ ገና ሲቀርብ። ተሹሜ ወደዚህ ስመጣ እንዴት ከተማ ላይ እንዴት ሚል ነገር ነበር የነበረው። አሁን ግን እንደሚቻልና ከዚህ የተሻለ ማድረግ እንደምንችል ነው የተገነዘብነው። ከተማ ሳይሆን ከገጠር የተሻለ መስራት እንደሚቻል ነው ያመንኩ። የስራ እድል ተፈጥሮልሃልና ምን ያህል ተጠቃሚ ነው? በጣም የሚያስደስት ነገር ነው። ከዛ ባሻገር ግን ያው እየኖርኩ ነው። ቤተሰብ አለኝ። ቤተሰቤንም ጨምሮ እኔን እየኖርንበት ነው ያለነው። ጥሩ ስራ ነው። መጨረሻ ላይ በዚህ ዘርፍ ለሚሰማሩ ግለሰቦች ምን ትላለህ? አሁን እንደ ድርጅተኛ ያው ከተፈተንበት የዛሬ 2015 መጀመሪያ ላይ ነው እንደነገርኩሽ የጀመርነው። እያንዳንዱን ቻሌንጅ እየፈታን ነው እዚህ የደረስነውና ለዚህ መፍትሄ የሚሆን ሀሳብ ምንድነው? እንደ ድርጅት ነፃ የማማከር አገልግሎት እንሰጣለን። ነፃ ማለት ነው ለጀማሪም ለነባርም ማለት ነው። ይሄን አገልግሎት ስንሰጥ ዝም ብሎ ሳይሆን ባለሙያዎች አሉ። ፕላስ ደግሞ በሲስተም አዘጋጅተን በዛ ሲስተም መሰረት ነው የማማከር አገልግሎቱን የምንሰጠው። በረት እንዴት እንደሚሰራ፣ ላሞች ምን መመገብ እንዳለባቸው፣ በየትኛው ሰዓት መመገብ እንዳለባቸው እያንዳንዱን የነፃ አገልግሎትም እየሰጠን ነው። የማማከር አገልግሎት ማለት ነው። እንደ ክፍለ ከተማ እንደ ወረዳስ የሚደረግላቸው ድጋፍ? እንደ አጋጣሚ ሆኖ ወረዳው ጎረቤትም ስለሆነ ከስራ አስፈጻሚ ጀምሮ ከክፍለ ከተማ ጀምሮ እየመጡ እንደ ቤታቸው ነው ምንናገዝ እንዴት እናርፍ ሙያዊ ድጋፍም ሆነ ሁሉንም ነገር እያገኘን ያለ ነው። እንደ ችግር አሁን ላይ የምታነሷቸው ነገሮች አሉ? እንደ ችግር እንደ አጠቃላይ የኛ ብቻ ሳይሆን የፍሳሽ ጉዳይ ነው። 400 ሺህ ብር ተቀጥተናል እኛ ራሱ ከወንዝ ጋር በተያያዘ በወጣው አዋጅ ማለት ነው። ያንን ችግር ደግሞ ችግር ነው ብሎ ከእርባታው ከመውጣት መፍትሄና ብጅ ብለን ይሄን ሀሳብ አምጥተናል። ይሄን ያው በየደረጃ ባለው እስከ ከተማ ባለው ድጋፍ አድርገውልን መሬት ምናምን ካመቻቹልን ይሄን ችግር እንፈታለን ማለት ነው። በጣም በርቱ። እንግዲህ ትልቅ ስራ እየሰራችሁ ነው። እናመሰግናለን። ያው በወሬ ነበረ ግብርና መር የሚለውን ነገር ከወሬ ባሻገር ወደ ተግባር እየቀየርን ነው። የተሻለ ነገር እንጠብቃለን። እስቲ ደግሞ ወደ ሰራተኞቹ እንሂድ። በርካታ ሰራተኞች እዚህ ይታዩኛል። እነሱን ላነጋግራቸው። ወደ አንተ ልመጣ ነው። የሆነ ዋስ ይባላል። የረዳት እንስሳት ሐኪም ነኝ እዚህ ፋርሙ ማለት ነው። መቼ ተቀጠርክ እዚህ? አመት ከ2 ወር ምናምን አካባቢ ነው እዚህ ከገባው ማለት ነው። እንግዲህ ከብቶችን በጎችን እየተንከባከብ ትገኛለና እንክብካቤው ምን ይመስላል? እንዴት እየተንከባከብካ
እያደረጋቸው ነው? እንክብካቤው ሙሉ ሰዓት ያስፈልጋቸዋል። ዋናነት እየሰራን ያለው በሽታው ከተከሰተ በኋላ ሕክምና ይሰጣቸዋል። በእርግጥ ግን በሽታው ከመከሰቱ በፊት ክትትል እናደርግላቸዋለን ሙሉ ሰዓታችን መድበን ማለት ነው። አሁን የዋና ስራዬ እሱ ነው። በቃ መጀመሪያ በሽታ ከመከሰቱ በፊት ምን ማድረግ አለብን የሚለውን ነገር ማለት ነው። ከዛም ደግሞ አልፎ ይመጣ ነገር ካለ ሕክምናዎች አሉ፣ ሕክምና እንሰጣለን እያንዳንዱ ማለት ነው። መድኃኒትም እዚሁ ነው የምትሰጣቸው? መድኃኒት ሁሉም ነገር እዚሁ ነው። በእኛው ነው ያለው። እንዴት ነው የስራ እድል ተፈጥሮልሃልና ምን ያህል ተጠቃሚ ነህ? እኔም ብቻ ሳይሆን ሌሎች ሰራተኞች አሉ ከስራችን። ይሄ ነገር ራሱ በጣም አሪፍ ነው። እንዴት ነው የከተማ ግብርና እንዴት አየው? የከተማ ግብርና ከተሰራበት በጣም አሪፍ ነው። አሁን ሁሉም ሰው ላይ ማለት ያው ግብርና ብዙን ጊዜ የምናቆኛ በገጠር ነው። ግን አሁን ከተማ ላይ እንደዚህ ቦታዎች ነገሮች ተመቻችተው ቢሰራበት የተሻለ ለማህበረሰቡም የተሻለ ነው፣ ለባለሀብቱም የተሻለ ነው። የገበያ ችግር ብዙ አያጋጥመንም። አሁን ሰው የወተት የመጠቀም አቅሙ ፍላጎቱን በዛው ልክ እየጨመረ ስለሆነ እጥረቶች አሉ። እንዲሁም የከተማ ግብርና ቢስፋፋ በዚህ በወተት ብቻ ሳይሆን በሌሎችም ነገር ቢስፋፋ የተሻለ ነው ይመስለኛል። ስለዚህ አንተ ተጠቃሚ ነህ? አንዴ በጣም መልካም እድል። እናመሰግናለን። ወደ አንተ ልመጣ ነው። በመጀመሪያ ከስም ልጀምር። ሀሰን ሱልጣን። እዚህ መቼ ተቀጠርክ? ቆይቻለሁ። በምን ሙያ ነው የተሰማራው? እዚህ በላሞች እንክብካቤ በመኖ ላሞችን በመንከባከብ በዛ ዙሪያ ነው ያለ ነው። ሙያውን ከዚህ በፊት ታውቀው ነበር? ወደ ከተማ ግብርና እንዴት መጣ? የክፍለ ሀገር ስለሆንኩ በላሞች እንክብካቤ በደንብ አውቀዋለሁ። መጀመሪያውንም አውቀዋለሁ። ለአንተም እንግዲህ ስራ እድል ተፈጥሮልሃልና ምን ያህል ተጠቃሚ ነው? ቤተሰብ እናስተዳድራለን። አሪፍ ነው። እንደምታያቸው እነዛም ብዙ መኖን የሚያወርዱ የሚጭኑ የሚንከባከቡ ብዙ ሰዎችን አቅፈዋል። ይህም በመያዙ ራሱ አንድ ትልቅ እድል ፈጥሯል ማለት ነው። በዚህ አሪፍ ነው። ሁሉም እንደዚህ ቢሰራ ስራ ፈቶ አይቀመጡም። በየቦታ ቦዘን የሚሆን ሁሉ ይቀንሳል፣ ስራ ያገኛል። ስለዚህ አንተ ደስተኛ ነህ? እኔ በጣም ደስተኛ ነኝ። አዎ አሪፍ ነው። መልካም ጊዜ። መልካም ጊዜ። እናመሰግናለን። እሺ አሁን የምንገኘው ኮልፌ ቀራኒዮ ክፍለ ከተማ የአርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ወረዳ 11 አካባቢ በሚገኙት በከተማ ግብርና የተሰማሩትን አርሶ አደሮች እየተዘዋወርን ጉብኝት እያደረግን እንገኛለን። ባለሙያዎችም የወረዳም ጽሕፈት ቤት ኃላፊ እዚህ ይገኛሉ። ከነሱ ጋር ቆይታ አደርጋለሁ። በመጀመሪያ ከስሞ ልጀምር። እሺ፣ ሰላም መኮንን እባላለሁ። ወረዳ 11 አርሶ አደርና ከተማ ግብርና ጽሕፈት ቤት የከተማ ግብርና ቡድን መሪ ነኝ። አሁን የምንገኘው እንግዲህ ኤልአርኤፍ ኢንተርናሽናል ትሬኒንግ ፒኤልሲ ውስጥ ነው። የአቶ ሬዲዮን ድርጅት ውስጥ ነው የምንገኘው። ያለውን እንቅስቃሴ ምን ይመስላል? እሺ፣ እናቶ ሬዲዮ ያው እንደምትመለከቱት ሰፊ ግቢ ይዘው ነበር። ከዚህ በፊት በ2016 ዓ.ም ወደ ከተማ ግብርና መግባት ፈልገው ከወረዳው ድጋፍ ተደርጎላቸው የመስፋፊያ ቦታዎችን ግንባታ ተሰጥቷቸው ወደ ከ70 በላይ የሚታለቡ ላሞች አሏቸው ማለት ነው በአሁኑ ሰዓት። እንዲሁ ደግሞ በተጨማሪ በበግ ማድለብ በንብ ማነብ ስራዎች ላይ እንዲሳተፉ ተደርጎ በዛ ስራዎች አሁን ተሳትፈው ወረዳው ከነሱ ጋር በመቀናኘት የሚያስፈልጋቸውን ድጋፎች በቅርብ ክትትል እየተደረገላቸው ነው የሚገኘው። ምን አይነት ድጋፍ ይደረግላቸዋል እንደናንተ እንደ ወረዳ? ያ ለምሳሌ እኛ ሙያዊ ድጋፎች እርባታዎች አሉ። በቅርብ የሕክምና ክትትል እናደርግላቸው ነበር። አሁን የራሳቸው በቋሚነት ምከቱ በስፋት ነው የገቡት። ስለዚህ በቋሚነት ባለሙያ ቀጥሯል፣ ሐኪም ባለሙያ ቀጥሯል። በተጨማሪ ከልጁ ጋር ከተቀጠው ሐኪም ጋር አብረን እንሰራለን። በተጨማሪ ያው የሚያስፈልጋቸውን ግብአት አዳዲስ ሲያስገቡ መረጣዎች ያው ተከፍቶ ሲያስገቡ እንመርጣለን። የማህፀን ምርመራ አንዳንድ ነገሮችን ተጨማሪ ከነሱ ጋር እንሰራላቸዋለን። በተጨማሪም ወረዳው እዚህ በሚያስፈልጋቸው ለምሳሌ ያክል ግንባታ ማስፋፋት ሲፈልጉ ግንባታ ይፈቀድላቸዋል። በትክክል ስራው በዛ መሰራቱን ክትናል። እንደ ባለሙያስ የምታነሷቸው ጥያቄዎች ምንድን ናቸው? እንደ ባለሙያ የምናነሳቸው ነገሮች አሉ። አሁን ለምሳሌ ያክል ችግር እየሆነ የመጣው አሁን ከተማ ግብርና ላይ የባለሙያ እጥረት አለብን እኛ ወረዳ ላይ ያንኑ 3 ባለሙያዎች ነው ሁሉ ጋር ለመድረስ በጣም ትልቅ ችግር እየሆነብን ያለው። ትራንስፖርት መንቀሳቀሻ አላችሁ? የለም። ያው የከተማ ግብርና ያለው ባለሙያ ፍቅሩ ስላለው ክፍለ ሀገር የሰራ በግብርና የቆየ ባለሙያ ስለሆነ ይፍናው ቀዳሚና ወደ አመሽተንም እየሰራ ነው ያለነው። እንደዛ ካልገባም አናደርሳቸውም። አብዛ ቅሬታ ያቀርቡብናል። አርቢዎች ደግሞ ያን ቤተሰብ እንደ ፍቅር ነው የሚመለከቱትና ቀዳሚ መርፊ ሊኖራት ይችላል አንቺ ከብት። ስለዚህ ግድ መግባት አለባት ባለሙያ ማለት ገብታ ሕክምና ትሰጣለች። የመድኃኒት ችግር ሳያጋጥማችሁ? የመድኃኒት ችግር አርቢው እንዲገዛ የምናደርገው አርቢው ራሱ የሚያስፈልገውን መድኃኒት አንተኖች አሉ ይገዛና ሕክምና ነው የምንሰጣቸው። በመጨረሻ ምን እንደ ባለሙያ የምንሰጠው እንግዲህ የከተማ ግብርና አሁን በአሁኑ ሰዓት ድሮ ከተማ ግብርና መስራት ያው እንደ ሞኝነት ይቆጠር ነበር። አሁን ግን ሁሉም ሰው አውቋል፣ በአመራሩም ትኩረት ሰጥቶበታል። ስለዚህ በስፋት የተሰራ ስለሆነ ማንኛውም ወጣት ስራ አጥ ወጣት ወደዚህ ቢገባ ትርፋማ መሆን ይችላል። አመሰግናለሁ። እሺ፣ ነው አመሰግናለሁ።
የኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 የአርሶ አደርና የከተማ ግብርና ልማት ጽህፈት ቤት ኃላፊ እዚህ አጠገቤ ይገኛሉ። ሰላም እንዴት ነው? እሺ እግዚአብሔር ይመስገን። ከስሞት ጀምር። ረታ ጌትዬ ይባላለሁ። ወረዳ 11 አርሶ አደርና ከተማ ግብርና ጽህፈት ቤት ኃላፊ ነኝ። እንግዲህ በወረዳ 11 ያለውን የከተማ ግብርና እንቅስቃሴ ምን እንደሚመስል እየተንቀሳቀስን ቅኝት እያደረግን እንገኛለን። አሁን የምንገኘው እንግዲህ ኤልአርኤፍ ኢንተርናሽናል ትሬኒንግ ፒኤልሲ ውስጥ ነው። ግቢው በጣም ሰፊ ነው። ቀደም ሲል እንደሰማሁት እንግዲህ ወደ 10,000 ካሬ ይገኛል ማለት ነው። በዚህ በተንጣለለው ግቢ እንግዲህ የተለያዩ ስራዎች እየተሰሩ ይገኛሉ። የከብት እርባታ፣ የበግ እርባታና የንብ ማነብ ስራ እየተሰራ ይገኛል። ነው ያለውን እንቅስቃሴ ምን ይመስላል? እሺ እናመሰግናለን። ይሄ ድርጅት 1-2 አመት ነው ከጀመረ እየተንቀሳቀሰ ያለው። በፊት በላሞች ወተት በማርባት ነው። አሁን ላይ በበግ ማደለብ፣ በተመሳሳይ ንብም በኢኒሺዬቲቭ ወደ ሲስተም የገባበት ሁኔታዎች አሉ። ያው እንደሚታወቀው ድርጅቱ ከፍ ያለ ነው። ከሌላ ከኮንስትራክሽንና ቤት ግንባታ ላይ ነበር ከዚህ በፊት የነበሩት። ከዛ ተመልሰው በጠቅላይ ሚኒስትራችን ኢኒሺዬቲቭ ለምን ወደ ግብርና እንመለስም በሚል ተነሳስተው ድርጅቱ አሁን እያመረቱ ያሉት ምርቶች ለወረዳም እንደ ክፍለ ከተማም አስተዋጽኦ እያበረከቱ ያሉበት ሁኔታዎች አሉ። ጥቅል እንደ ወረዳም እንደ ክፍለ ከተማም ሰመጠር የሆኑና በወተቱ ዙሪያ ከፍ ያለ ስራ እየሰሩ ነው። አሁን ደግሞ በማሩ ንብ በማስገባት ከፍተኛውን ስራ እየሰሩ እንዳሉ ነው ያየን ያለ ነው። በእናንተ በኩልስ እንደሚደረግላቸው ድጋፍ ምን ይመስላል? ልክ ነው። አጋጣሚ ሆኖ ይሄ ድርጅት የሚገኘው ከወረዳችን ጀርባ ነው። ከወረዳችን ጀርባ ነው። ይሄ ማለት ክትትል ድጋፍ እናደርጋለን። አጠቃላይ አመራሩ ክትትል ያደርጋል። የክፍለ ከተማ ዋና አመራሮች ይመጣሉ። የሚቸገሩትን ሁሉ እንደ ቤተሰብ ነን። አሁን እንደ ቤተሰብ ነን። ሼድ ሲፈልጉ፣ አንዳንድ ምርቶች ሲያንሳቸው፣ ድጋፎች ሲፈልጉ የቻልነውን ሁሉ እያደረግን ነው። እነሱም እንዳያችሁት ድርጅቱ ከወረዳ አስተዳደሩ ጋር እንደ ቤተሰብ ነው እየሰሩ ያሉት። የቻልነውን ሁሉ እየደገፍናቸው ያለንበት ሁኔታዎች ነው ያሉት። እንደዚህ አይነት ባለሀብቶች በከተማ ግብርና መሰማራታቸው ያለውን በተለይ ገበያውን ከማረጋጋት አንጻር ያለውን ጠቀሜታ አስተያየሩ። ከፍተኛውን ድርሻ ነው የሚወስዱት። እንደ ምሳሌ ሰሞኑን በክፍለ ከተማችን ቤተል አካባቢ ኤግዚቢሽን ነበረ። ኤግዚቢሽን ላይ ከፍተኛውን ድርሻ ወስደው በተመሳሳይ ወተትም ቅድም እንዳልኩሽ በቀን ብቻ እስከ 500 ሊትር ነው የሚያመርቱት። ስለዚህ ከፍተኛውን ስራ ድርሻ ነው የወሰዱት። ከተማ ላይ ያለውን በግብርና ዙሪያ አቀዝቅዘዋል በሚባል ደረጃ ነው። እዚሁ አካባቢ የበዓል አካባቢ ብትመጪ ብዙ ምርቶች የአካባቢ ሰዎች የደሃ በነጻ የሚሰጡበት ሁኔታዎች አሉ። ወረዳውንም ሳይናገሩ ትንሽ አቅም የሌላቸውና ህጻናት ይዘው የሚንቀሳቀሱትን እንዲሁም ይሰጣሉ በዓል አካባቢ። በተመሳሳይ እዚህ አካባቢ ያሉት ወረዳ ዙሪያ ያሉት ወረዳ ነዋሪዎች የሆኑትን በዝቅተኛ ዋጋ ነው ወተት እየሰጡ ያሉት ማለት ነው። ስለዚህ ከፍተኛ ድርሻና እድልም ነው፣ እንደ ወረዳ እድልም ነው። ለህዝባችን ቀረቤታ እያቀረቡ ነው። በተመሳሳይ የገበያ ንረቱም ከፍ እንዳይል የያዙበት ሁኔታዎች አሉ። በሚገርም ሁኔታ በምርቱ ብቻ አይደለም፣ በወተት ምርት ብቻ ሳይሆን መኖም ጭምር የአካባቢው እንደምታውቂው በከተማ ደረጃ በአዲስ አበባ ጫፍ ላይ ነው የምንገኘው እኛ ክፍለ ከተማችን ማለት ነው። ጫፍ ላይ ነን ማለት ብዙውን አርሶ አደር ይህንን ስራ እየሰራ ነው። ይህንን ደግሞ መኖ ላይ ትንሽ ችግር ነበር ከዚህ ቀደም። አሁን ከክፍለ ሀገርም እያመጡ በዝቅተኛ ዋጋ እየሸጡ ይገኛሉ ማለት ነው። ስለዚህ ይሄ ድርጅት ለወረዳው ከፍተኛ አስተዋጽኦ እያበረከተ ያለበት ሁኔታ ነው ያለው። ብዙ ጊዜ እንግዲህ በተዛውረን ምናይበት ሰዓት የአርቢዎች ዋናው ችግር ደግሞ ፍሳሽ አወጋገድ ጋር ተያይዞ ነው። በተለይ ያው ተረፈ ምርታቸውን የሚያስወግዱበት በቂ ቦታ ስለሌላቸው ብዙ ጊዜ ይቸገራሉ። እንዲሁም ይሄኛው ድርጅት እንደውም ተቀጠናል። ያው ከፍሳሽ አወጋገድ ጋር ተያይዞ ወደ 400,000 ብር ተቀጠናል። አሁን በወጣው የወንዝ ዳርቻን ንጽህናን ከመጠበቅ ጋር ተያይዞ ያው ብዙ ጊዜ ፍሳሾች ሂደው የሚቀላቀሉት ወንዞች ጋር ስለሆነ ያንን ከመጠበቅ አንጻር እንግዲህ ቅጣት ተቀጠናል የሚል ነገር አለና እንደዚህ አይነት ነገሮች ሲኖሩ በእናንተ በኩል ምን አይነት ስራዎች እየሰራችሁ ትገኛላችሁ? አዎ ሰሞኑን አጋጣሚ አርብቶ አደሮችም አርሶ አደሮችም መድረክ ነበረን። እንደ አጋጣሚ ከዚህ ድርጅት ውጪ የተቀጣ የለም። ሲያመሰግኑም ነበሩ። እንደ ክፍለ ከተማችን ይሄ ወረዳ ብቻ ነው አርሶ አደር ሆኖ ወንዝ ዳር ላይ ቅጣት ያልተቀጣ የሚል ለወረዳው አስተዳደር ምስጋና ሲያቀርቡ ነበር። ይሄ ወንዝ ውስጥ እየፈሰሰ ዝም በሚል ሳይሆን መፍትሄ ተሰጥቶት ነው። መፍትሄ ተሰጠው ምንድነው ያደረጉት? ቅጣት ሳይሰጥ ግንዛቤ ነው የተሰጠው። ግንዛቤ እንዴት ተደረገ? ወንዝ ውስጥ የሚቀላቅሉ ነበሩ ፋክቱ ማለት ነው። ነገር ግን ከዛ እንዲከለክሉ ሴፍቲ ታንክ ቆፍረው እዛ ውስጥ በሲሚንቶ አድርገው እንዲያስቀምጡ፣ ይህንንም ደግሞ ማስወገድ
ከውሃና ፍሳሽ ጋር ያቀናጁበት ሁኔታዎች ስለነበሩ ይህንን ስራ ተሰርቷል። አጋጣሚ ይሄ ድርጅት ከወንዝ ራቅ ያለ ነው፣ ነገር ግን ከቱቦዎች የተገናኘ ነበረ። ከፍተኛ ክትትል ባለመኖሩ ከዚህ ቀደም ይለቁ ነበር ፋክቱ ማለት ነው። ከተቀጡ በኋላ ትልቁን እርምጃ ወስደዋል። አሁንም ከጀርባ የምታዩ ቆፍረዋል ማለት ነው። ከድርጅቱ ባለቤትም ስነጋገር አነቃቅቶናል። ቅጣቱ አግባብ ነው፣ ልክ ነው። እኛ ለራሳችን ሴፍቲ ስንጠብቅ የአካባቢውን ማህበረሰብ እያወክነ ነበረ። ስለዚህ አሁን ትክክለኛውን ስራ እንሰራለን በሚል እኛም በመልካም አስተዳደር አይተንላቸው ሴፍቲ ታንክ ቦታ የሚቆፍሩበት ቦታ ፈቅደንላቸው እሱን ቆፍረው ወደ ባዮ ጋዝነት ሊቀይሩ ያሰቡበት ሁኔታዎች አሉ ማለት ነው። እንደ ወረዳ 11 አጠቃላይ በከብት እርባታ የተሰማሩት ግለሰቦች እንቅስቃሴ ምን ይመስላል? እንዳጠቃላይ አሁን ስናየው ጠቅላይ ሚኒስትራችን ያወረዱት የኢኒሼቲቭ ስራ አሉ ማለት ነው። ባለ 2 አሃዝ 100 ባለ 2 አሃዝ ማለት እንደሚታወቀው ምርትን ከዚህ ቀደም 30 ሊትር ምሰጥ ላም ካለች ወደ 90 ከፍ እንድታደርግ ማለት ነው። ይሄን የምናደርገው ምቹ ሁኔታ ስንፈጥር ነው። ይሄ ለዚህ ደግሞ የወረዳ አርሶ አደሮች ግንዛቤ ሰጥተናል፣ መግባባት ደረጃ ደርሰናል። ከኛ ምንድነው የምትፈልጉት እናንተ ደግሞ ከፍ ምርትን ለማሳደግ የገበያውን ግሽበት ለመቀነስ ምን ማድረግ አለብን የሚለውን በደንብ ተነጋግረን እነሱም አክሰፕት አድርገው አሁን እንደ መልካም አስተዳደርም እያስገቡ ነው ማለት ነው። ሼድ የሚፈልግ እውነትም ጠቅላይ ሚኒስትራችን እንዳሉት ከዚህ በፊት የነበረው ምርት ደብል ለመጨመር ተነሳሽነታቸው ከፍ ያለ ነው። እንግዲህ እንደ ወረዳ 11 ባለሙያ አላችሁና ድጋፍ ክትትል ያደርጉላችኋል። ግን ደግሞ የባለሙያ እጥረት እንዳለ ሰምቻለሁና ምን ያህል ባለሙያ አላችሁ? አጠቃላይ በቢሮ ደረጃ 4 ባለሙያዎች ናቸው ያሉት። በግብርናና በእጽዋት የተሰማሩ አሉ። አንድ ቡድን መሪ ነው ያለው። እሱም 4 ባለሙያ ይኑሩ እንጂ ከየመደባቸው አንድ ላይ መርጅ እየሆኑ ሳይት የሚወጡበት ቀን አለ። ከአርብ ሮብ ውጪ አብዛኛውን ሳይት ይወጣሉ። ሳይት ከወጣው በኋላ አጣም ነው የሚሰሩት። የግንዛቤ መስጠት ስራ ይሰራሉ። ላሞች ያሉበት ደረጃ ያሉ፣ በተመሳሳይ አትክልት ምን ደረጃ ላይ ነው ያለው፣ ምን አጠረው፣ ምን ጎደለው፣ ምን ማድረግ መቻል አለብን የሚለውን በባለሙያ ደረጃ ይሰጣሉ። ጥቅል የባለሙያ ማነስ አለ። ነገር ግን ስናየው የተሻለ ስራ በመነሳሳት እየሰሩ ያሉ ባለሙያዎች ስላሉ እስካሁን ከፍተኛ ተግዳሮት ነው ብለን ያስቀመጥነው ነገር አይደለም። ግን ለባለሙያዎቹ ምቹ የስራ ሁኔታ አላቸው? ለምሳሌ አሁን በጣም ሩቅ ቦታ ነው። እኛ እንኳን በመኪና ሆነን በጣም የተለያዩ ርቀት ያላቸው ቦታዎች ነው የምንሄደው። እነሱ ደግሞ ትራንስፖርት እንደሌላቸው ነግረውኛል። በጣም አድካሚ ነው ብዬ አስባለሁ። በእግራቸው እየተንቀሳቀሱ ነው የሙያዊ ድጋፍ የሚያደርጉላቸውና እንደው እንደ ወረዳም እንደ ክፍለ ከተማም እንዲሁም ደግሞ እንደ ማዕከል የባለሙያን ችግር ለመፍታት የሚደረገው ጥረት ካለ? እንደ ወረዳችን አሁን አንቺ እንዳልሽው ነው። አጋጣሚ ሆኖ እንደድልም ወረዳችን ያለው ጽፈት ቤቱ ያለው መሀል ወረዳ ላይ ነው። ሰፊ እና ረጅም ሰዓት የሚያስኬድ መንገድ አለ በሚባል ደረጃ አይደለም። ነገር ግን እንደ ጽፈት ቤት አንድ ሞተር አለ። ሞተሩን በተቻለ አቅም እየተጠቀሙ ያሉበት ሁኔታዎች አሉ። ወረዳ 11 የሚታወቀው ለ2 ተከታታይ አመት መኪና ተሸልሟል። እንደ ወረዳ ደረጃ ይዞ አንደኛ ደረጃ ይዞ እሱን በመግባባት እንደዚህ አይነት ራቅ ያለ ቀጠና ላይ ለመደገፍ ሲሄዱ በወረዳም አመራሮች ድጋፍ በማድረግ በመኪናም የሚንቀሳቀሱበት ሁኔታዎች አሉ። ጥቅል ግን ችግር የለም አይባልም። ችግሮች አሉ። እሱም በምን አግባብ ነው መስተካከል ያለበት የሚለውን በጽፈት በመግባባት ደረጃ ቅሬታ ከተሰማቸው ወርደው በአግባቡ መደገፍ ስለማይችሉ ያለችንን በጀት መንግስት የሰጠንን በጀት እንደ አበልም እያደረግን መኪና እያመቻቸን ሞተሮች እያመቻቸን በሌላ ጊዜ ደግሞ ቀጥታ በጠዋት ሳይት እንዲወጡ ፀሐይ ሳይወጣባቸው ሳይት እንዲወጡ እየተሰራ ያለበት ሁኔታዎች አሉ። ጥቅል ግን የነሱንም ፊድባክ አርሶ አደራችን ሲናገር እንደ ቤተሰብ ሆነው ችግሮችን ከስር እየተናበቡ የሚሄዱበት ግራውንድ ነው የተፈጠረው። በጣም ነው ማመሰግነው። ዛሬ በወረዳ 11 የሚገኙትን ከተማ ግብርና የተሰማሩ አርሶ አደሮችን ጉብኝት እያደረግን እንገኛለን። ቀጣይ ደግሞ የምንሄደው በጓሮ አትክልት ከተሰማሩ ግለሰቦች ጋር ቆይታ የምናደርግ ይሆናል። እሺ እናያለን። ያው ቀደም አይተሽው ደስ እንዳለሽ ሁሉ በላሞች እና በበጎች በአትክልቱም ደግሞ እንደምትደሰቺ ተስፋ አለን። ብዙም ስራ እየተሰራ ስለሆነ ወደዛ መሄድ እንችላለን ማለት ነው። አድማጮች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 የከተማ ግብርና እንቅስቃሴ ምን እንደሚመስል ያደረግነው ቅኝት በዚሁ አላበቃም። በቀጣይ በሚኖረን ዝግጅት በጓሮ አትክልት ከተሰማሩ አርሶ አደሮች ጋር ቆይታ እናደርጋለን። ፕሮግራም በማዘጋጀት አብሬያችሁ የነበርኩት አልማዝ ኃይሉ። ቀሪ የኤፍኤም 96.3 ፕሮግራሞቻችን ማዳመጣቸውን ይቀጥላሉ። መልካም ጊዜ፣ መልካም ቆይታ። የከተማችን ሌማት
የከተማ ግብርና፣ በእንስሳትና ዶሮ እርባታ፣ በጓሮ አትክልት ልማት፣ በንብ ማነብና መሰል ተግባራት የሚተጉ ግለሰቦች ተሞክሮ ይዳሰስበታል። የከተማችን ሌማት የባለሙያዎች ምክር ሐሳብ እንዲሁም የግብርና መረጃዎች ይቀርብበታል። በአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን ከአዲስ ሚዲያ ኔትወርክ ጋር በትብብር እየተዘጋጀ በ15 ቀን አንድ ጊዜ ቅዳሜ ምሽት ከ12 ሰዓት ተኩል እስከ 1 ሰዓት በኤፍኤም 96.3 ሬዲዮ ይቀርባል። የከተማችን ሌማት